ሰላም ጤና ይስጥልን ተመልካቾቻችን፣ የሰዓቱ መረጃዎች ይዘንላችሁ ቀርበናል። ለኔ ቅድስት ደጀኔ ከሞላ ስቱዲዮ ባለሙያዎች ጋር አብሬያችሁ ቆያለሁ። የምናስቀድመው የሀገር ውስጥ መረጃችንን ነው። ሰላሌ ላይ በሊትር 84 ብር የሚሸጥ ወተት በአዲስ አበባ ከተማ ደግሞ ከ180 ብር በላይ እየተሸጠ ይገኛል። የአንድ የወተት ላም ዋጋም 350 ሺህ ብር መድረሱ ተነግሯል። የወተት ምርት በብዛት ተረካቢ የሌለባቸው አካባቢዎች ያሉ የወተት ላሞች ምርት በቅቤና በአይብ ምርቶች እንዲተካኩ ለማድረግ ጀርሲን የተባሉ የከብት ዝርያ ያላቸው ላሞች በማዳቀል ከወተት ተዋጽኦ የሚገኙ ምርቶችን ማሳደግ በመቻሉ የቅቤና የአይብ ምርት ለተጠቃሚዎች እየቀረበ ይገኛል። የኦሮሚያ ሰሜን ሸዋ ዞን ግብርና ልማት ጽሕፈት ቤት የእንስሳት ዝርያ ማሻሻያ ቡድን የወተት ሀብት ልማት ማስፋፊያ ባለሙያ አቶ ጌቱ ግርማ ከብስራት ራዲዮ ጋር በነበራቸው ቆይታ እንደገለጹት በወተት ምርት በኩል ትልቁ ችግር ሆኖ የታየው የወተት ገበያ ዋጋና የወተት ላሞች መኖ ዋጋ አለመጣጣም መሆኑን ገልጸዋል። አክለውም ባለሙያው 1 ሊትር ወተት በ84 ብር ለተረካቢዎች ይሸጣል ነው ያሉት። እንዲሁም 1 ኪሎ ግራም የከብት መኖ ከ100 ብር በላይ በሆነ ዋጋም ለሽያጭ የሚቀርብ በመሆኑም የወተት ላም አምራቾች በራሳቸው መንገድ ለመኖ የሚሆኑ ሰብሎችን በማምረት የዋጋውን አለመጣጣም እንዲቀርፉ ሰፊ ስልጠና ተሰጥቷቸው ወደ ስራ መገባቱን ገልጸዋል። ይሁንና ብስራት ሬዲዮ በአዲስ አበባ ከተማ ባደረገው የገበያ ቅኝት 1 ሊትር ወተት ከ180 ብር በላይ እንደሚሸጥ ለማወቅ ችሏል። በሌላ በኩል በአብዛኛው የወተት ላሞች ላይ የሚከሰተውን የካልሽየም እጥረት በወሊድ ወቅት ላሞችን ለሞት እየዳረገ በመሆኑ የወተት ላሞች ለካልሽየም እጥረት እንዳይጋለጡ በብዛትና በጥራት መድኃኒቶችን የማቅረብ ስራ እየተሰራ ይገኛል። የአንድ የወተት ላም አሁናዊ ዋጋም እስከ 350 ሺህ ብር ድረስ በመድረሱም የአንዲት የወተት ላም ሞት ለወተት አምራቹ ማህበረሰብ ትልቅ ኪሳራ መሆኑም ተጠቁሟል። በአሁኑ ሰዓት ወተት በማምረት ስራ ላይ አርሶ አደሩ ብቻ ሳይሆን በማህበራት የተደራጁ ወጣቶች፣ በከተማ ነዋሪው፣ በመምህራን እንዲሁም በመንግስት ሰራተኞች ዘንድ የተለመደ በመሆኑ የወተት ገበያ ላይ ያሉ መሰረታዊ ችግሮች ከተቀረፉ የወተት ምርት እንደሚጨምር አቶ ጌቱ ጨምረው ለጣቢያችን መናገራቸውን የዘገበችው ባልደረባችን ኤደን ሽመልስ ናት። በጉራጌ ዞን ከባድ ወንጀል የፈጸሙ ተከሳሾች እስከ ሞት ፍርድ በሚደርስ ጽኑ እስራት ተቀጡ። በጉራጌ ዞን ፍትህ መምሪያና በፖሊስ የጋራ ምርመራ ተጣርተው በፍርድ ቤት ክርክር ሲደረግባቸው የቆዩ የከባድ ወንጀል መዛግብት ውሳኔ ማግኘታቸውንና በተከሳሾች ላይ እንደ ወንጀሉ ከባድነት ከ3 ዓመት እስራት እስከ ሞት ድረስ በሚደርስ ቅጣት መጣሉን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰብለጋ ለብስራት ራዲዮ ተናግረዋል። መምሪያው በበጀት ዓመቱ ካከናወናቸው 1123 የአቃቤ ሕግ የምርመራ መዛግብት ውስጥ 98.8 በመቶ የሚሆኑትን በማጣራት ውሳኔ መስጠትም ችሏል። በፍርድ ቤት ከተከራከረባቸው 828 መዛግብት መካከልም 774 መዛግብት የመጨረሻ ውሳኔ አግኝተዋል። ውሳኔ ካገኙት ዋና ዋና ጉዳዮች መካከልም በአበሽጌ ወልቂጤና እንደገኛ አካባቢዎች የሰው መግደል ወንጀል የፈጸሙ ተከሳሾች ከእድሜ ልክ እስከ ሞት ፍርድ በሚደርስ ውሳኔም ተቀጥተዋል። በእገታና ህገወጥ የጦር መሳሪያ ይዞ በመገኘት ወንጀሎች የተጠረጠሩ ደግሞ እንደ የቅድመ ተከተላቸው የእድሜ ልክና የ13 ዓመት ጽኑ እስራት ተወስኖባቸዋል። በተጨማሪም በሴቶችና ህጻናት ላይ በፈጸሙት የከባድ ወንጀልና የአስገድዶ መድፈር ተግባር በተከሳሾቹ ላይ እስከ 21 ዓመት የሚደርስ እስራት፣ በከባድ ንብረት ማውደም ወንጀል ደግሞ እስከ 19 ዓመት የሚደርስ እስራት ውሳኔ አስተላልፏል። መምሪያው የወንጀል ፍትህ አስተዳደሩን ውጤታማ ለማድረግም ከነባሩ የጆካ የጎሳ ሽማግሌዎች የባህላዊ ዳኝነት ስርዓት ጋር ቅንጅት መፍጠሩን የገለጸ ቢሆንም የተሽከርካሪ እጥረት፣ የምርመራ ፖሊስ አቅም ውስንነትና የፎረንሲክ ምርመራ ውጤቶች መዘግየት ፈተናዎች እንደሆኑም አቶ ኤልያስ ሰብለጋ ጨምረው ለጣቢያችን መግለጻቸውን የዘገበችው ባልደረባችን ሰብለ አበበ ናት። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍን። ኡጋንዳ ከ50 ዓመት በፊት በኢንቴቤ ለተገደለው የእስራኤል ጠቅላይ ሚኒስትር ወንድም ሐውልት አቆመች። ኡጋንዳ ከ50 ዓመት በፊት በኢንቴቤ የታገቱ ሰዎች ለማዳን በተካሄደ ዘመቻ ላይ ለተገደለው ለእስራኤሉ ጠቅላይ ሚኒስትር ወንድም ዮናታን ኔታንያሁ ሐውልት አቆመች። የኡጋንዳ ጦር አዛዥ ጄኔራል ሙዚ ካይኑሩጋባ ሐውልቱ ጀግንነቱንና ከራስ ወዳድነት ነጻ የሆነ አገልግሎትን የሚዘክር መሆኑን ተናግረዋል። ከ50 ዓመት በፊት 2 ፍልስጤማውያንና 2 ጀርመናውያን ከቴል አቪቭ የተነሳውን ኤር ፍራንስ ጠልፈው ወደ ኡጋንዳ ዓለም አቀፍ አውሮፕላን ማረፊያ እንዲያመራ ካደረጉ በኋላ በተካሄደውና ከ100 በላይ
ታጋቾችን ነጻ በወጣው ዘመቻ የተገደለው ብቸኛው የእስራኤል ወታደር ኔታንያሁ ነበር። ካይኒ ሩጋባ ይህንን ወታደራዊ ዘመቻ በዘመናዊ ታሪክ ውስጥ እጅግ ጉልህ ከሆኑ ክስተቶች አንዱ ሲሉ የገለጹ ሲሆን በሁለቱ ሀገራት መካከል አሁን ያለውን የጠበቀ ግንኙነት አስደናቂ ጉዞ ሲሉ አወድሰውታል። ሐውልቱ የቆመው እገታው በተፈጸመበት አሮጌው አውሮፕላን ማረፊያ ከመንገደኞች ማስተናገጃ ፊት ለፊት ሲሆን ዮናታን ኔታንያሁ በእጁ መሳሪያ ይዞም ወደፊት ሲራመድም ያሳያል። በዚህ ታጋቾችን ለማስለቀቅ በተካሄደ ዘመቻ ወቅት 3 ታጋቾች ዣን ዣክ ሚሙኔ፣ ፓስኮ ኮሄንና አይዳ ቮሮቾቬት ህይወታቸውን ያጡ ሲሆን ዶራ ብሎክ ደግሞ በኋላ ላይ በዋና ከተማዋ ካምፓላ በሚገኝ ሆስፒታል ውስጥ ሕክምናም እየተደረገላት ሳለ ተገድላለች። የእነዚህ ሰማዕታት ተግባር መጪው ትውልድ ሰላም፣ ፍትህና ሰብአዊ ክብርን እንዲያስቀድም አራያ ሆኖ ይቀጥላል ሲሉ የጦር አዛዡ ተናግረዋል። ጠላፊዎቹና በኡጋንዳ የተቀላቀሏቸው 3 ተባባሪዎቻቸው እንዲሁም 45 የኡጋንዳ ወታደሮች ታጋቾቹን ለማስለቀቅ በተደረገ ዘመቻ ወቅትም ተገድለዋል። ከሞሮኮ በኩል ድንበር ጥሰው ወደ ሴኡታ ከገቡ ስደተኞች መካከል ቢያንስ የ72 ሰዎች ህይወት አለፈ። ባለፉት ጥቂት ቀናት ውስጥ ወደ 60 ሺህ የሚጠጉ ስደተኞች ከሞሮኮ ድንበር ተሻግረው ወደ ስፔን የሰሜን አፍሪካ ግዛት ሴኡታ በብዛት ከገቡ በኋላ ቢያንስ 72 ሰዎች ህይወታቸውን አጥተዋል። እሁድ ዕለት በሴኡታ የባህር ዳርቻ ላይ ተጨማሪ 5 አስከሬኖችም የተገኙ ሲሆን የስፔን ባለስልጣናት እንደገለጹት ደግሞ የጅምላ ፍልሰቱ ሐሙስ ዕለት ከተጀመረበት ጊዜ አንስቶ ከ1000 በላይ ሰዎች የሕክምና አገልግሎት አግኝተዋል። ድንበሩን አቋርጠው ከገቡት መካከልም ከ48 ሺህ በላይ የሚሆኑት በ48 ሰዓታት ውስጥ ወደ ሞሮኮ የተመለሱ ቢሆንም ይህ ቀውስ የአውሮፓ ህብረት አባል የሆኑ 22 ሀገራት የተቀናጀ የድንበር ቁጥጥር እርምጃ እንዲወስዱ ጥሪ እንዲያቀርቡም ጣሊያን ከስፔን ጋር ያላትን ያለ ፓስፖርት የመንቀሳቀስ የሼንገን ስምምነት እንድታግድና የስፔን ባለስልጣናት በሴኡታ የባህር ዳርቻ ላይ ተንሳፋፊ እንቅፋት እንዲተክሉ አድርጓል። እሁድ ዕለት በከተማዋ የነበረው ሁኔታ በከፍተኛ ደረጃ መሻሻል አሳይቶ የነበረ ቢሆንም መደበኛ ሁኔታ ለመመለስ ተጨማሪ ስራዎች መከናወን እንዳለባቸው በሴኡታ የሚገኙት የስፔን መንግስት ተወካይ ሚጌል አንጄል ፔሬዝ ለጋዜጠኞች ተናግረዋል። እንዲሁም የሟቾችን ቁጥርም አረጋግጠዋል። የስፔን የዜና ወኪል ኢኤፍኤ እንደዘገበው ከሆነ የሟቾች ቁጥር ሊጨምር እንደሚችል ይጠበቃል። የስፔን ሲቪል ጋርድ እስካሁን የተገኙትን 72 አስከሬኖች ማንነት የመለየት ስራም ጀምረዋል። የጣት አሻራና የዲኤንኤ ናሙናዎችን የመሰብሰብ ስራ ቢዘገይ እንኳን በሚቀጥለው ሳምንት መጨረሻም ይጠናቀቃል ሲሉ የሲቪል ጋርዱ የፎረንሲክ ሳይንስ ክፍል ባለስልጣን ካርሎስ አቱቺ ተናግረዋል። ከስደተኞቹ መካከልም አንዳንዶቹ በውሃ ሰጥመው ሲሞቱ፣ ሌሎች ደግሞ ማዕበልን የሚገታ ግድብና የድንበር አጥርን ለመውጣት ሲሞክሩ ህይወታቸውን አጥተዋል። የሞሮኮ የውስጥ ጉዳይ ሚኒስቴር እንደገለጸው ይህ በብዛት የተደረገ ድንበር የመሻገር ሙከራም በማህበራዊ ሚዲያ በተሰራጨ የተሳሳተ መረጃ በሰው አዘዋዋሪዎች መረቦችና በባህር ላይ የተያዙ ስደተኞችን ወዲያውኑ ወደ መጡበት መመለስን በሚከለክለው የስፔን ውሳኔ ላይ በተፈጠረም የተሳሳተ ግንዛቤም የተነሳ ነው ተብሏል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ሰላም ሁኑ።